መልከ ብዙዋ ዘመናትን ያላንዳች ክብርና አቅም መንሸራተት ከ3 አስርት ዓመታት በላይ መዝለቅ የቻለችው ሐመልማል አባተ ሌሎች የኪነ ጥበብ ሰዎች ሊደፍሩት ወይም ደግሞ በአደባባይ ሊናገሩት ያልመረጡትን ነገር የለም እኔ ካልተናገርኩ ማን ይናገራል በማለት ሙዚቃን የአማራ ሕዝብ እየተገደለ አልዘፍንም ብላለች። በርካታ ሚሊዮን ብሮችንም መስዋዕት አድርጋለች። ምንም እንኳን የገንዘብ ችግር ባይኖርባትም ይህን አይነት ንግግር መናገር ግን ትልቅ መስዋዕትነትን ይጠይቃል። ደፍራም ተናግረዋለች። ጉዳዩን ዘርዘር አድርገን የምናደርሳችሁ ሲሆን ስለ ሐመልማል ያልተሰሙ ነገሮችንም አካተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። በሀገራችን የሙዚቃ ታሪክ ውስጥ ስማቸውን መጥቀስ ስንጀምር ስሟን ከዝርዝር ማካተት አማራጭ ሳይሆን የውዴታ ግዴታ ነው። ያለምንም መዋዠቅና መንሸራተት ዓመታትን መሻገር ችላለች። ሙዚቃን እንዳትሰራ ከልጅነቷ ጀምሮ በርካታ ፈተናዎች ቢያጋጥሟትም እነሱን በመጣስ ሙዚቃን ለመስራት አላቆምም ያለችው ሐመልማል አሁን ላይ ሙዚቃን ከተጫወተች 5 ዓመታት በላይ አስቆጥራለች። ምክንያቷ ምንድነው ካልን ደግሞ ሀገራችን ኢትዮጵያ ከጊዜ ወደ ጊዜ ነገሮች እየተባባሱና እየተዛመቱ በሀገራችን አራቱ አቅጣጫም ሞት፣ መፈናቀል፣ የተፈጥሮ አደጋም ሆነ ሰው ሰራሽ አደጋ፣ ረሃብ፣ ጥምና ችንካር እንዲሁም ሌሎች የችግር አይነቶች እየተደራረቡ ይህን ያህል ሰው ሞተ የሚል ዜና ከዕለት ወደ ዕለት እየሰማን እየተላመድን መኖር ከጀመርን 7 ዓመታትን እየተሻገርን ባለበት ጊዜ የምዘፍነው ሕዝብ ሲኖር ነው፣ ሀገር ሲኖር ነው። ሀገርና ሰው በሌለበት መዝፈን እንደ ቁራ መጮህ ነው በማለት ወገኖቼ እየሞቱ እንዴት ዘፍናለሁ ብላለች። በ2016 ሚሊዮን ብሮችን ታገኝበት የነበረውን ኮንሰርትም ሰሜኑ በተለይ ደግሞ አማራ እየተገደለ አልዘፍንም በማለት ከሕዝብ ጎን በመቆም የቁርጥ ልጅ መሆኗን አረጋግጣለች። እንደ ሀገር ባበድንበትና ብሔራዊ ጥፋታችን ነው በማለት አሁን ሕዝብ የሚጸጸትበትን የሰሜኑ ወይም ደግሞ ህወሓት ጋር የነበረውን ጦርነት የመንግሥት ወታደርን ለማነቃቃትና ለማነሳሳት ተጉዛለች በማለት የሚወቅሷት ጥቂቶች አይደሉም። በዛን ወቅት ተፈናቅለው ለነበሩና በዛን ጊዜ አጠራራቸው በጁንታው ተፈናቅለው በድንኳን ለተጠለሉ ሰዎች 1 ሚሊዮን የኢትዮጵያ ብር እርዳታ አድርጋለች። ከዛም ቀደም ብሎ ቢሆን ስለ እናት የሕፃናት ማሳደጊያን ጨምሮ ሌሎች በርካታ ሚሊዮን ብሮችን እያወጣች በመርዳት ትታወቃለች። በባህሬን ታስራ ስላስፈታቻት ልጅ ስትናገርም ብሔሯን፣ ሃይማኖቷን፣ የምትናገረውን ቋንቋ ሳልመርጥ ኢትዮጵያዊ ስለሆነች ብቻ የቻልኩትን አድርጌ ከልጇ ጋር አገናኝቻታለሁ ትላለች። ስለምታፈሰው ወይም ስለምትኖረው የተንደላቀቀ ሕይወት ብዙሃኖች ብዙ ይላሉ። በተለይ የሀገራችን የኪነ ጥበብ ሥራ የሚያስገባው ገንዘብ እጅግ አናሳ መሆኑና እሷ የምትኖረውን ሕይወት መለየቱን የተመለከቱ ሰዎች ሰርታ በላቧ ያመጣችው ሳይሆን ሴትነቷን በመጠቀም ነው። በርካታ ባለሀብቶችን አጥምዳለች። በተለይ የሀገራችን ቁጥር 1 ቱጃር የሆነውን ሼህ ሁሴን አላሙዲን ጠብሳቸው ስለነበረ እርሳቸው ናቸው ሀብቷን የሰጧት እየተባለች ትወነጀላለች። በዚህም ጉዳይ በሰይፉ ፋንታሁን ሾው ላይ በመቅረብ ከልጅነቷ ጀምራ ጠንካራ ሰራተኛ እንደነበረችና ብሩንም ራሷ ሌት ተቀን ሰርታ እንዳፈራችው የትኛውም ባለሀብት 5 ሳንቲም እንዳልሰጣት ተናግራለች። እንደዛም ሆኖ ግን ተንደላቃ ትኖራለች። በመዲናችን አዲስ አበባ ልዩ ስፍራው መካኒሳ እየተባለ በሚጠራው አካባቢ በአንድ ወቅት ለኮሮና ማገገሚያ እንዲሆን ሰጥተው በነበረው ባለ 4 ወለል መኖሪያ ቤቷ ተንደላቃ ትኖራለች። ሐመልማል አባተ ብዙሃኖች የወንድ ሥራን ስትሠራ በማወቅ ይደነቁባታል። በግ ስትገፍ ስትበልት የተመለከቷት ሰዎች ሴቱን እንዴት ቻለች ብለው ግራ ሲጋቡ እንመለከታለን። ከዚህም ዘለል በማለት የሙያ አጋሮቿ ወንድም ሆነ ሴት ሰጥ ለበጥ አድርጋ ይዛቸዋለች። የሴት ወንድ ናት ይሏታል። የዘመኑ አጋር የሆኑት ነዋይ ደበበ፣ ፀሐዬ ዮሐንስ፣ ኤልያስ ተባባል፣ አረጋኸኝ ወራሽ፣ ኩኩ ሰብስቤ፣ ነፃነት መለሰና ሌሎችም ከወንድ እስከ ሴት በቀበቶ ጭምር በመግረፍ ሥርዓታቸውን እንዲይዙ በማድረግ ልክ አስገብታቸዋለች። አሁን ድረስም ሲናገሩ ሐመልማል ከባድ ነች፣ እሷን ማንም አይናገራትም፣ ብትሯን አቅምሳናለች፣ ፈርተን ተጠንቅቀን እንኖራለን ይላሉ። ሐመልማል አባተ ትውልዷ ሆዴናናናና ሆዴናና ሆዴናናናና ሆዴናና ሆዴናናናና ሆዴናና አሰበ ተፈሪ ሆዴናና ጭሮ ሚሉት አገር ሆዴናና ጭሮ ሚሉት አገር ሆዴናና አቤት ከፈጣሪ ሆዴናና ከሰው መመሳሰል ሆዴናና ከሰው መመሳሰል ሆዴናና እየተባለ የተዜመለት በሀገራችን የምስራቅ ክፍል በሐረርጌ መስተዳደር ውስጥ በምትገኘው አሰበ ተፈሪ ጭሮ ተወልዳ አድጋለች። አባቷን በልጅነቷ ያጣችው ሐመልማል ከእናትና እህቷ ጋር
አባቷን በልጅነቷ ያጣቸው አመልማል ከእናቷና እህቷ ጋር አድጋለች። በቤተሰብ የኑሮ ደረጃ ሲነገር ጥሩ ወይም ምንም ሳይጎድልባት ያደገች ሲሆን ድምፅ እንዳላት የተረዳችውና ያወቀችው በሰንበት ትምህርት ቤት የመዝሙር ክፍል አባል በመሆን በመዘመር ታገለግል በነበረበት ወቅት ላይ እንደሆነ ትናገራለች። ደርግ መምጣቱ ወደ ሙዚቃ ሕይወት እንድገባ መንገዱን ከፈተልኝ ትላለች። ምክንያቱም በየቀበሌውና ወጣቶች ማዕከል ውስጥ ሙዚቃ ቡድኖች እንዲቋቋም አደረገ። እኔም የዛ ዕድል ተሳታፊ ለመሆን ቻልኩ ትላለች። በወቅቱ የህንድና ሱዳንኛ ሙዚቃ እየተጫወተች በመላው የአሰበ ተፈሪ የሰው ልብ ውስጥ መቀመጥ ችላለች። ዝናዋም በዛው ከተማ ላይ ናኝቶ ነበር። ይህን የሙዚቃ ተሰጥኦዋንና ጥማቷን ለማስታገስና ለማሸነፍ ወደ ሐረር ለመሄድ ወሰነች። እናቷ ሙዚቃ እንድትጫወት ፍላጎት ስላልነበራቸው የሳምባ ነቀርሳ በሽታ አለብኝና ሐረር ሂጄ ሕክምና ማድረግ አለብኝ በማለት እናቷን ድራማ ሰርታ ወደ ሐረር አቀናች። ሐረር ላይ ባዛርን እያቀረበ ካለ ኦርኬስትራ ባንድ ጋር በመቀላቀል ሙዚቃዋን አጧጧፈችው። ይህን የሰማችው እናቷ ከዚህ ሕይወት እንድትወጣ እጮኛ መጣችላት። ነገር ግን ሐመልማል ውስጧ ያለውን ሙዚቃ ብቃት ተረድታ ነበርና ሰውየውን ከማገባ እንዲጠላኝ አድርጌ የሙዚቃ ሕይወቴን ልቀጥል በማለት ሰውየው ለመመልከት በተገኘበት መድረክ ባለጌ ነውረኛ የሚያሰኛትን ድርጊቶች ከወነች። ሰውየውም እርግፍ አድርጎ ተዋት። አዲስ አበባ በመምጣትም አሉ የተባሉ የምሽት መዝናኛ ቤቶችን፣ ባንዶችን፣ ቲያትር ቤቶችን ጭምር እንዲቀጥሯት ለመነች። አንዳቸውም ፈቃደኛ ሊሆኑ አልቻሉም። በዚህ የተስፋ ማጣትና ጭንቀት ውስጥ በመሆን ለሀገራችን ምስራቃዊ ክፍል ብዙ የተለመደው የድዋ ሥርዓት የሚያስፈልጉትን ግብዓቶች በማሟላት ድዋ አደረገች። በቀጣይ ቀን በታላቁ ብሔራዊ ቲያትር ቤት በደረጃ 1 ደሞዝ ክፍያ ተቀጠረች። በሕዝብ ዘንድ የተወደዱና 1 ደርዘን አልበሞችን ለሕዝብ አደረሰች። አንዳንዴ ልኑር፣ የኔ ነው፣ ሸግዬ፣ ርምህን አውጣ፣ ዛሬም መንገደኛ፣ ሸልመኝ፣ ስደት፣ በስሙ እየማለ፣ ሐረር ይዳኛየ፣ አውዳመት፣ ቃል ኪዳን፣ ምንጃር፣ የጎንደር ጉብል፣ መለያየት፣ አታለለኝ እያለች ከዘመን ዘመን ከትውልድ ትውልድ ሳይሰለች የሚቀባበሉት ሙዚቃ ለአድማጭ አደረሰች። ካሰበ ተፈሪ እስከ አረብ፣ ከአረብ እስከ አፍሪካ፣ ከአፍሪካ አውሮፓ፣ በኋላም ጎጆዋን የቀለሰችበትን አሜሪካ መዳረሻዋ አደረገች። በሀገር አሜሪካ ላስ ቬጋስ ውስጥ ማንም ባልተገኘበት ምስክራቸውን የልብ ወዳጇን ነፃነት መለሰን በማድረግ ሕጋዊ ጋብቻን በመፈጸም 2 ስኬታማ የሆኑ ሴት ልጆችን ወለደች። ከባለቤቷ ጋር ግን አብራ መቀጠል በማያስችል ሁኔታ ውስጥ በመግባት ለመለያየት ተገደደች። ይቺ ተወዳጅ በብዙሃን ልቦች ውስጥ የነገሰችው ሐመልማል ከ3 አስርት ዓመታት በላይ በሙዚቃ ኢንዱስትሪ ውስጥ ክብሯን አስጠብቃ ተቀምጣለች። ያላትን የተሰጣትን ሀብትም ለተራቡ፣ ጎዳና ለወጡ፣ ጧሪ ቀባሪ ለሌላቸው፣ አሳዳጊ ለሌላቸው ሚሊዮኖችን በማውጣት ትደግፋለች። የሀገሯ ህመም ህመሜ ነው፣ የሕዝብ ቁስል የእኔም ቁስል ነው ያመኛል በማለት ሰው እየተገደለ ሙዚቃ ልጫወትም ብላለች። ለሐመልማል አባተ ረጅም ዕድሜ ከጤና ጋር እየተመኘን ስለ ሐመልማል ያላችሁን ወይም የሳትነውን ነገር በኮመንት እያስቀመጣችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።